የሴት ልጅ ድርሻዋ ኃላፊነቷ ግዴታዋ ያላባት እንትን ምን ይመስላል ዛሬ የምናወራው ፕሮግራም ነው። ሐቂቃ አላህ Subhanahu Wa Ta'ala ለሰው ልጆች የሰጠው ቦታ በጣም ታላቅ ቦታ ነው። ሴት ማለት መድረሳ ነች፣ ትምህርት ቤት ነች፣ ማዕከል ነች። እሷ ሷሊህ ሆነች ጥሩ ሆነች ማለት ማህበረሰቡ በሙሉ ይቃናል ነው። እነሱ ባይኖሩ ኖሮ ልጆቻችንን ቤት ጥለን ስናበቃ እዚህ መጥተን 3 ቀን 4 ቀን ዳዕዋ እንቀርጽም ነበር። ወንዶች በጾታ ከሴቶች የሚበልጡበት ሁኔታ የለም። ሰዎች የሚበላለጡበት የተለያዩ ነገሮች ይኖራሉ። ሴት ልጅ በኢስላም የተከበረች ናት። እህቱን የተከበረች ናት፣ ሚስቱን የተከበረች ናት፣ እናቱን የተከበረች ናት፣ ልጁን የተከበረች ናት። መዋለ ህጻናትን ማንም ያስተምረው አንድ መዋለ ህጻናት ወንድ አስተማሪ የለም። በሁሉም መዋለ ህጻናት አስተማሪዎቹ ሴቶች ናቸው። ሴቶች ታላቅ ሚና አላቸው። ሐሳብ በመስጠት በማመንጨት ማህበረሰቡ ላይ ተጽዕኖ በመፍጠር ዳዕዋውንም ለማዳረስም ይሁን ዓለምንም ለመገንባት በዚህኛውም በዛኛውም ዓለም የተሳካን ሰዎች ለመሆን የሴቶች ድርሻ ከፍተኛ ነው። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወሰለመ ተስሊመን ከሲራ አማ በዕድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች እናቶች፣ አባቶች፣ ወንድሞች፣ እህቶች እንዴት ሰነበታችሁ? እንዴት ቆያችሁ? ይህ በቤተሰብ ጉዳይ ላይ እየተመካከርን ያለነው ቆንጆ ፕሮግራማችን ነው። በጣም እንደወደዳችሁ ተስፋ እናደርጋለን። አላህ ሱብሓነሁ ወተዓላ በእኛም በእናንተም ተደስቶብን ነገ የውመል ቂያማ በአንድ ላይ ጀነት የምንሰባሰብ አላህ ያድርገን። በቤተሰብ ጉዳይ ላይ ብዙ እየተነጋገርን ነው። የሴት ልጅ ድርሻዋ ኃላፊነቷ ግዴታዋ ያላባት እንትን ምን ይመስላል ዛሬ የምናወራው ፕሮግራም ነው። የዛሬው የመጀመሪያው ተናጋሪያችን ሼህ መሐመድ ዘኪ የሴት ልጅ ደረጃዋ ቦታዋ በኢስላም እንዴት ነው? ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን አማ በዕድ። ሐቂቃ አላህ Subhanahu Wa Ta'ala ለሰው ልጆች የሰጠው ቦታ በጣም ታላቅ ቦታ ነው። ወለቀድ ከረምና በኒ አደም ወሐመልናሁም ፊል በሪ ወልበሕር ነው ያለው። የሰው ልጅ ለመፍጠር ሲሻም አላህ Subhanahu Wa Ta'ala ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ ብሎ ሲናገርም ትልቅ ቦታ ነው የሰጠው። የሰው ልጅ ሲባል እንግዲህ ሴትም ወንድም ነው። ወንድ ብቻ አይደለም የሰው ልጅ ማለት ነው። በአጠቃላይ ለሰው ልጆች ታላቅ ቦታ ነው የሰጠው። ወንዶች በጾታ ከሴቶች የሚበልጡበት ሁኔታ የለም። ሰዎች የሚበላለጡበት የተለያዩ ነገሮች ይኖራሉ። ያንን ስብዕና ሴቶችም ከተላበሱ ከወንዶች የሚያንሱበት አጋጣሚ የለም። ስለዚህ እስላማዊ ስብዕና ተቅዋን የመሳሰሉ ነገሮችን በመላበስ ብቻ ነው የሚበላለጡት ማለት ነው። ከዛ አንፃር ስለዚህ ሴቶች ከወንዶች የሚተናነሱበት አግባብ የለም ማለት ነው። ከዚህ አንፃር ሲታይ ተፈጥሯዊ ነገሮች ይኖራሉ። ሴቶችና ወንዶችን የሚያለያዩቸው ነገሮች ማንነቶች ይኖራሉ። እነዛ ግን ወንድን ከሴት አበለጡ ምናምን ማለት አይደለም። የተፈጥሮ ጉዳይ ነው። አላህ Subhanahu Wa Ta'ala የፈለገውን ወንድ የፈለገውን ሴት አድርጎ ይፈጥራል። ስለዚህ አላህ Subhanahu Wa Ta'ala ለሴት ልጆች ትልቅ ቦታ ሰጥቷቸዋል ስንል እንግዲህ ለሰው ልጆች ትልቅ ቦታ ሰጥቷቸዋል የሚለው ውስጥ ይገባል መጀመሪያ ደረጃ ማለት ነው። እንደገና ሁለተኛ ሴቶች በረሱል ሰለላሁ ዐለይሂ ወሰለም ዘመንም የነበራቸው ተሳትፎ ታላቅ ነው። ረሱል ሰለላሁ ዐለይሂ ወሰለም ከተላኩበት ለተቀን ጀምሮ ከጎናቸው ሴቶችም ነበሩ ማለት ይቻላል። ረሱል ሰለላሁ ዐለይሂ ወሰለም ሒራ ዋሻ ውስጥ ተጨናንቀው ሲመጡ ኸዲጃ ጋር ገብተው ነው ሸፍኑኝ ዘሚሉኒ ሲሉ የነበሩት። ኸዲጃ እንደገና እንዴት አድርገው እንዳጽናኗቸው ሲራ ላይ እናውቃለን ሁላችንም ማለት ነው። ስለዚህ አብሮነት አለ፣ የጀርባ አጥንትም ሆነው ነበር ማለት ነው። ስለዚህ ሴቶች ታላቅ ሚና አላቸው። ሐሳብ በመስጠት በማመንጨት ማህበረሰቡ ላይ ተጽዕኖ በመፍጠር የሁደይቢያ ላይ አንድ የምናውቀው ነገር አለ። ረሱል ሰለላሁ ዐለይሂ ወሰለም ሁደይቢያ ላይ ስምምነቱን ከፈጸሙ በኋላ ዑምራ ለማድረግ ነው የመጡት። ሳይሳካ ቀርቶ በስምምነት ሊመለሱ ሲሉ ከዚህ በኋላ ልንመለስ ነው፣ ጸጉራችሁንም ተላጩ፣ የምታርዱትንም እረዱ ብሎ አዘዙ። ሰሃቦች ሌላ ስሜት ውስጥ ስለነበሩ ያንን ትእዛዝ እንደ ልማዳቸው ረሱል አንድ ነገር ካሉ ይታወቃል ፍጥነታቸው አይደል? ያንን እንደ ልማዳቸው ግን አላደረጉትም፣ ችላ አሉ። እንደገና ሁለተኛም ያንን ትእዛዝ አስተላለፉ። ሶስተኛም ያንን ትእዛዝ ሲያስተላልፉ አላደረጉም። ረሱል ሰለላሁ ዐለይሂ ወሰለም ቅር አላቸውና ኡሙ ሰለማ ባሉበት ቦታ ሲገቡ
እንዲህ አይነት ነገር አይቻላቅም እንዲሆነ ብለው ሲያዋያቸው ሰለማም ዝም በሉና ትእዛዙን ተውና ራሱ ውጡና ሀዲዩንም አርደው ከዛ በኋላ ጸጉሩንም ተላጭተው ሞተሮ ይላቸው ረሱል ሰለላሁ ዐለይሂ ወሰለም ወጣ ብለው ሲላጩ ከዛ ሰዎች እንደገና ቀጥታ ወደ ተግባር ገቡ ማለት ነው። ስለዚህ ሰለማ ለኡማውም የሰሩት ስራ ነው ይሄ። እንግዲህ ሱሐቦች ከረሱል ሰለላሁ ዐለይሂ ወሰለም ቅሬታ ውስጥ ማውጣት አለበት። ረሱል ሰለላሁ ዐለይሂ ወሰለም የሷን ሐሳብ ተቀብሎ ተግባራዊ ማድረግም ይሄንን ይመለከታል። ስለዚህ የሴት ልጅ ደረጃ በቃ ያላቸው ሚና አስተያየት ከወንድ የሚያስንሱበት ሁኔታ አይደለም የሚታየው ማለት ነው። ስለዚህ በሌላ በኩል ሴቶች ጉዳይ የሴቶች መብት ተብሎ የሚለፈፍና የሚወራ ጭንቅላታችንን የሚያዞረን ነገር አለ አይደል? ይሄ ግን ሺዓራት ነው፣ ሙጀረዱ ሺዓራት ለሴቶች የሚውሉት ውለታ ኑሮ ሳይሆን ሐቂቃ ሴቶችን ለውድቀት የሚያጋልጥ ነገር ነው። ሴቶችን ዘመናዊ ባሪያ ነው እኮ እየተጫወቱባቸው እየተጠቀሙባቸው። ሐቂቃ ሳሙና ያስተዋውቁባታል፣ ፎቶዋን ለጥፈው ወይ የሆነ ነገር ማስታወቂያ ላይ ለቋታል። ሰዎችን ጀዝብ የሚያደርጉበትና የገበያ ማዕከል ውስጥ አስገብተው መሸጥ መለወጥ ማለት ነው። ስለዚህ ሴቶች መብት ተብሎ የሚባለው ነገር ውሸት ነው። ሴቶች በእስልምና ሲሆን እንቁዎች ናቸው። መኖሪያቸው ወቀርነ ፊ ቡዩቲኩና ነው የሚለው አላህ ሱብሓነሁ ወተዓላ። ስለዚህ አስሉ ሴቶች ለስራ ለመውጣት ነው። መውጣት ይከለከላል ማለት ሳይሆን እንደው አስሉ የተከበሩ ናቸው። ማንም ድርሽ ሊልባቸው ማይገቡ የተከበሩ የሚፈሩ ቦታ ላይ ነው መሆን ያለባቸውና ማንም የሚጫወትባቸው አይደሉም። በሌላው ዓለም ግን የሴቶች መብት ተብሎ የሚሰራውን እናውቃለን አይደል እንዴ? እዚህ ግልጽ ነው። ሴቶች እናት ሲሆኑ ረሱል ሰለላሁ ዐለይሂ ወሰለም ምናቀው ሐዲስ አለ መን አሐቁ الناس بحسن صحابتي ብሎ ሲጠይቋቸው ሰሃባው ኡሙከ ብለውታል 3 ጊዜ። በአራተኛው ነው አባቴ ያሉት። የሚስቶችም ጉዳይ ሚስቶች ሲሆኑ ኸይሩኩም ኸይሩኩም ለአህሊሂ ዛሬም ሲነገር ነበር፣ በተለያየ መንገድ ሲነገረን ነበርና ሴቶች ታላቅ ቦታ ነው ያላቸው ማለት ነው እንዳጠቃላይ ማለት ነው። ሹክራን ጀዛከላህ ኸይር። ሴት ልጅ በኢስላም የተከበረች ናት። እህቱ ነው የተከበረች ናት፣ ሚስቱ ነው የተከበረች ናት፣ እናቱ ነው የተከበረች ናት፣ ልጁ ነው የተከበረች ናት። ሱረቱ ኒሳ ብሎ አላህ ሰየመላት። ሴቶች ትልቅ ደረጃ ያላቸው። ሸኻችን ሼህ መሐመድ ፈረጅ የሴት ልጅ ኃላፊነት ደግሞ አለ በጣም በማህበረሰቡ ላይ። ሴት ልጅ የማህበረሰቡ ግማሽ አካል ናት። ሴት ልጅ መስተካከል የማህበረሰቡ መስተካከል ነው ይባላል። ኃላፊነቷ ምንድነው? ቢስሚላህ ሴት ልጅ ከተስተካከለች ማህበረሰብ ይስተካከላል ማለት ሁሉም ወንዱም ሴቱም ከታች ሲወጣ ከሴት ነው የሚጀምረው። ሴቶችም ወንዶችም ከእናት ነው የምታሳድጋቸው እና ለዚህ ነው ኢዛ አዕደተ አልኡሙ መድረሰቱን ኢዛ አዕደተ ጂለን ጠይበ ልዓራቅ ይላሉ። ሴት ማለት መድረሳ ነች፣ ትምህርት ቤት ነች፣ ማዕከል ነች። እሷ ሷሊህ ሆነች ጥሩ ሆነች ማለት ማህበረሰቡ በሙሉ ይቃናል ነው። ያ ማለት ማለት ነው የትልቁ የማህበረሰብ የሀገር ብድግም ማለት ያ ሴት ነች። ስለዚህ ትልቅ ኃላፊነት አለባት ማለት ነው። ያን አንድ የምትረዳበት የሆነ ምን ያለው ምዕራባውያን አንድን ማህበረሰብ ማበላሸት ከተፈለገ ሴቶች ጋር መግባት ነው። ሴትን ካበላሸ ማህበረሰቡ ይበላሻል። ሴት ደግሞ ከቀናች ማህበረሰቡ ይቀናል። ለዚህ ነው አላህ የሴቶችን ደረጃ ከፍ ያደረገው ኃላፊነት ስላለባቸው ነው፣ አማና ስላለባቸው ነው። ሴት እናት ነች፣ የእናትነት አማና አደራ አለ። ሴት ምስት ነች፣ ምስት ስትሆን የምስትነት አማና አደራ አለባት። ነቢያችንን ሰለላሁ ዐለይሂ ወሰለም ያረጋጋቻቸው ወህዩ ሲወርድባቸው ምስታቸው ነች፣ እናታችን ኸዲጃ ነች ረዲየላሁ ዐንሃ። አብሽር አይዞ አንተ ትልቅ ሰው ነህ፣ የቲምን የምትንከባከብ እንዲምታረግ አይዞ ብላ ያረጋጋቻቸው እሷ ነች። ስለዚህ ዛሬ ያሉት እህቶቻችን ከእናታችን ኸዲጃ ይሄንን ነገር ይሄን ኃላፊነት መውሰድ አለባቸው። ይሁን ነገር ሲመጣ የማረጋገጥ ስራ ሊሰሩ ይገባል። ሴቶች ሲባሉ አስተማሪም ጭምር ናቸው፣ ሙደርስም ናቸው፣ አስተማሪ ናቸው። የማስተማር ስራም በጣም ሊወጡ ይገባል። ተርቢያ በእነሱ እጅ ነው ያለው። እንደኛ ሀገር ምናልባት ደከም ብሎ እንጂ ወደ ሌላ ሀገር ብትሄድበት ሙስሊም ወዳለበት ሀገር ከታች ልጆችን ተርቢያ የሚሰጡት ሴቶች ናቸው። አሁን ተመልከት፣ በሀገራችን ደረጃ መዋለ ህጻናትን ማን ነው የሚያስተምረው? አንድ የመዋለ ህጻናት ወንድ አስተማሪ የለም።
በሁሉም መዋለ ሕፃናት አስተማሪዎቹ ሴቶች ናቸው ማለት ማነጽን እንዲችሉ ማስተማር እንዲችሉ አድርጎ አላህ በዛ ኸልቋቸዋል። ይህን ኃላፊነት በአግባቡ ሊወጡ ይገባል። ወጀዛከላህ ሹክራን ጀዛከላህ ኸይር ሼኻችን። ሴት ልጆች ኃላፊነታቸውን ሊወጡ ይገባል የሼኻችን የሼህ መሐመድ ፈረጅ መልእክት ነው። ሼህ መሐመድ ሙስጠፋ ሴት ልጅ እንግዲህ በማህበረሰቡ ላይ የራሷ የሆነ ኃላፊነት አለባት። ምንድን ነው እሱ? በማህበረሰቡ ላይ የሆነች የራሷ የሆነ ሸሪካ አላት። ምንድን ነው? ብስሚላህ ራህማን ራሂም። ሴት ልጅ እችን ዓለም አላሁ ጀለ ወዐዝ እዚህ ዓለም ሲፈጥረን እኒ ጃኢሉም ፊል አርዲ ኸሊፋ ብሎ ሲል የተፈጠርንበት ዓላማ ሁለት ነው። አንደኛው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ዒባዳ ነው የተፈጠርንለት ዓላማ። ሁለተኛው እችን ዓለም ማብቃትና ማልማት ነው፣ ከፍ ማድረግ ነው፣ ማበልጸግ ነው። ሁለቱንም ለማድረግ ደግሞ የሴት ልጅ አጋርነት ካሌለበት ማሳካት አይቻልም። ለምሳሌ ለዳዕዋው ፕሮግራማችን ስንመጣ በዚህ መልኩ ፕሮግራሙን ባማረ መልኩ እንድንቀርጽ ከልብስ ማዘጋጀት ጀምሮ እኛ እንደዚህ ረትቦ የላኩን ሴቶቹ ናቸው። እነሱ ባይኖሩ ኖሮ በዚህ ተርቲብ ልንመጣ አንችልም ነበር። እነሱ ባይኖሩ ኖሮ ልጆቻችንን ቤት ጥለን ስናበቃ እዚህ መጥተን 3 ቀን 4 ቀን ዳዕዋ አንቀርጽም ነበር። እነሱ ባይኖሩ ኖሮ ለዚህ ፕሮግራም ለመዘጋጀት ሌሎቻውን ስራዎችን በሙሉ እነሱ ላይ ጨነንባቸው ይህን ፕሮግራም ለማዘጋጀት ከቤት ጀምሮ ማዘጋጀቱን አንችልም ነበርና ዒባዳው ላይ ኢቭን ሌላው ቀርቶ በምንሰግደው ሰላት፣ በምንቀራው ቁርአን፣ በምናቀራው ቂርአትና በየትኛውም ነገር የነሱ ተሳትፎ የሌለበት እንደሆነ በፍጹም ማሳካት አንችልም። ይህንን ወንዶች በተለይ ዱዓቶች በዳዕዋ ዓለም ላይ ያለነው ሰዎች ይህንን ያመንን እንደሆነ የሴቶችን ቫልዩ የዛኔ እናውቃለን፣ ደረጃቸውን እናውቃለን። የነሱ ሙሻረካ የነሱ መጋራት የሌለበት እንደሆነ ዒባዳ እንኳን ማድረግ እንደማንችል ካወቅን ደረጃቸውን እናለቀዋለን። ሁለተኛው ይህንን ዓለም ለማልማት ቅድም ሲባሉ የነበሩ ነገሮችን የሆነን ማህበረሰብ ማብቃት ያስፈልጋል። የሆነ የነቃ የተማረ የበቃ ማህበረሰብን ማብቃት ያስፈልጋልና ወንድ ለብቻው የፈለገ ብቃት ቢኖረው ማብቃት አይችልም። ለዚህም ሲባል ነብዩ ሰለዋቱላሂ ወተስሊማቱሁ ዐለይሂ ብዙ ቁጥር ያላቸውን ሴቶች ያገቡበት አንዱ ሚስጥር ለብቻቸው ይህንን ዳዕዋ ማዳረስና ዓለምን የሚዳስስን ዳዕዋ ታላቁን ከሰማይ የመጣውን ኢስላምን ለማስተላለፍ ለብቻቸው ኦር 2 ኦር 1 ሚስት ዙሪያቸው ላይ ኖሮ ማድረስ እንደማይችሉ የአላሁ ሱብሓነሁ ወተዓላ አንዱ ሒክማ ነውና ዳዕዋውንም ለማዳረስም ይሁን ዓለምንም ለመገንባት በዚህኛውም በዛኛውም ዓለም የተሳካን ሰዎች ለመሆን የሴቶች ድርሻ ከፍተኛ ነው። የነሱ መጋራት ያሌለበት እንደሆነ ማሳካት እንደማንችል ትልቅ ማሳያ ነውና እንደው ሰዓት ቢኖር ብዙ በታዳሰሰ ነበር። ሹክራን ጀዛከላህ ኸይር። ከአንድ ከጠንካራ ልጅ ወንድ ልጅ ጀርባ ጠንካራ ሴት አለች ይባላል። ነጋዴ ሆኖ ንግዱ ያማረ ሲሆን ከበስተጀርባው ወይ እናቱ ወይ እህቱ ወይ ሚስቱ አለች። ዳዒ ሆኖ በዳዕዋ የተሳካ ነገር ሲያደርግ ከበስተጀርባው እቺው እናቱ ወይ እህቱ ወይ ሚስቱ አለች። ዛሬ ሴቶች በሂጃባቸው ጠንከር ብለው አለባበሳቸው ኢስላማዊ ሆኖ ስነ ምግባራቸው ያማረ ሆኖ እንዳይወጡ ለማህበረሰቡ አገልግሎት እንዳይሰጡ ማህበረሰቡን ጥሩ ስነ ምግባር ያለው እንዳይመጣ በተለያዩ ትምህርት ቤቶች ዩኒቨርሲቲዎች ላይ ሙስሊም እህቶቻችንን የማፈን ከሂጃባቸው እንዲርቁ ይደረጋል። እነሱ ግን እምቢ ለዲኔ ብለው ስነ ምግባራቸውን አሳይተው አሳምረው እየወጡ ነው፣ ይወጣሉም። ማህበረሰቡም የነዚህ እህቶቻችን ደጋፊ ሆኖ ከጎናቸው ሊሰለፍ ይገባል። በድንቁርናው ዘመን ሴት ልጅ ከነይወታ በምትቀበርበት ሰዓት ኢስላም ነፃነቷን ያወጀላት፣ ሴት ልጅ የተከበረች ናት ብሎ ኢስላም ነው ያወጀላት፣ ኢስላም ነው ነፃ ያወጣት። ስለዚህ ሁሌም በኢስላም ተከብረው ተወደው ደረጃቸው ከፍ ብለው ይቀጥላሉ። ሴቶቻችንን አላህ ይጠብቃቸው። የዛሬው የአፍሪካ ቲቪ መልእክት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና